ወርቁ የሚባል ሰውዬ ታማሚ ያለና እሱ ሴትዮ እቺ ቀጣሪ ወንድሜ ነው ብላ ነበር ያስተዋወቀች። አምታ አይናችን እያየ እንትን አደረገችው፣ ገደለችው በሽጉጥ። ሴትዮዋ ምን ማለት ጀመረች? እንዳትደነግጥ፣ ነገሮችን ቀለል አድርጋቸው፣ ያልተለመደ ነገር ስታይ እንዳይደብርህ ምናምን የማለት አዝማሚያ ነገር አመጣችና ተቆፍሮ ሰዎቹ ማታ መጥተው ሰውየውን ይዞት ይገባሉ። ከዛ ላይ በጣም ትልቅ ጩኸት አለ፣ ግን ከግቢ አይወጣም። ቀጣሪቱ አይደለችም። እሱንም የነገረኝ እሱ ነው። ራሱ ነው የነገረኝ። እሱ ነው የነገረኝ። አቶ ወርቁ ማለት ነው። አቶ ወርቁ ሚስጥር ስላወቀባት ነው ወይስ ወርቁን ስላስጨነቀው ነው የገደለችው? እኔ ሚስጥር ስላወቀባት አፍን ብትዘጋ እስከ 17 ዓመቴ የልጅ አዛውንት በሚባል ጠራ ነበር በሰፈሩ ማለት ስራ ለቅቄ አሁን ስራ እየፈለኩ ነው ምናምን። በጣም ደስተኛ ሆነች። ምን እንደሆነ አላውቅም። እኔ ስራ መልቀቅ ምናምን ወርቁን ቀርቤ እስኪ ስላንተ ታሪክ ንገረኝ ምናምን ብዬ እንትን አደረኩ። ጥያቄ ጠየቅኩት። በዚህ አጋጣሚ ውስጥ ሁኜ ነበር። የሆነች ከስተመር ትመላለስ ነበር ቤቱ ላይ፣ በጣም ብዙ ነገር ትገዛለች። እዛ ቤት ጋር ስቀርብ መጀመሪያው ሴትዮዋ ማስጠንቀቂያውም ነበር ሰውየው ጋር እንዳትቀርብ፣ ወንድሟ ሆኖ ግን በጣም መጥፎ በሽታ እንዳለውና ምናምን እንዳልቀርበው አስጠንቀቀኝ ነበር። እኔ ያን ሰውዬ እኔ ያንተ አባት ይሆናል ብዬ ጭራሽ ገምቼ አላውቅም። እንዴት ነው አንተን የምታከል ሰው አባት በእንደዛ አይነት ውስጥ እንደዛ እየሆነ ይሄን ያህል ጊዜ እንዴት አስቻለ? በቃውን ስራ ውስጥ የሆኑ የሚሰሩትን ስራዎች እነዛን አንተ በጥንቃቄ እንትን ማድረግ አለብህ አለች። በሰላምና በጥሩ ሁኔታ እንዲጠናቀቅ ተመርቀ 3 ቀን አንድ ቤት ውስጥ ቆይተ ምርቃት ነው የምትመረቀው። በደንብ ነው የምትሞተው። ተመርቀ 3 ቀን አንድ ቤት ውስጥ ቆይተ ከዛ በኋላ ነው ወርቁን የምታገኘው እያለ የእናንተ ፍላጎት እንዲሟላ ግዴታ ከሰው ቁጭ ብዬ 3 ቀን ምርቃት ሊደረግልኝ ይገባል ነው አይደለ? ስርዓት ነው አይደለ? ውጭልኝ ረዛ። አንደኛ ለእኔ ናፍቀሮኝ አይደለም የመጣው። ሁለተኛ ነገር ደግሞ ከኔ ጋር የሆነ መረጃ ፈልገው እንጂ እኔን ደግሞ ከኔ ስር ያሉትን ሰዎች ለማሰቃየት በአያታችን ጉዳይ ማለት ነው። በአንተ አያት ጉዳይ የሁላችን እናት ስለሆነች ነው አያታችን እያልኩ እንዴት ቀኗን የሚሞቱበትን ቀን እኛ ጋር አሁን የኛ አካባቢ ሰዎች የሚሞቱበትን ቀን ያውቃሉ። የሚሞቱበትን ቀን ያውቃሉ። እኔን አውራኝ እኔን ነው የጠራህ? ለምን እንደምትል ከስተጋው ራቅ አውርታችሁን አይደል የመጣችሁት እንጂ እኔ ንቅ አድርጌ ብገለው ራሱ ፊት ለፊቱ ደስ ይለኝ ነበር። አዱ የተባሉ አባሎቻችን ጋር እዛ ስንሄድ ቀድሞ የሆነ ነገሮች ይፈጸማሉ። ያሞቴ ጎሳ አባል እንደሆነ ማለት እኔን እንዳልወደደኝ እኔን እንደማይፈልገኝ ጭራሽ ከዚህ በላይ ንግግር አይኖረኝም። ይህንን ውሳኔ ወስኜ ይህንን ነገር አድርጌ ከዛ በኋላ እኔ ላይ ምንም አይነት ነገር ቢፈጠር ምንም አይመስለኝም። በወሰንከው ውሳኔ እንደምታደርገው ታደርገዋለህ። ከዚህ በኋላ የኔና ያንተ ነገር በምንም ሁኔታ ቢሆን ይህንን ነገር የእሷን ፍርድ እኮ ነበር እየጠበቅን ነበር። ሲጀመር እያንዳንዱ የምንሰራው ነገር እኮ መነጋገር ይፈልጋል። ተቀምጠን ማውራት ይጠበቅብናል። አንድ ሰው በራሱ ተነስቶ የሆነ ነገር የሚፈርደው ነገር አለ፣ ወይም ደግሞ እኔ ያልኩት ይሄ ስለሆነ እንደዚህ ነው መሆን የሚልበት ነገር አይደለም። በተለይ ልዑል ከአክስቱ ጋር እኛን ሳያናገር እኛን ሳያወያይ በራሱ በወሰነው ውሳኔ ለመስማማት ፍቃደኛ መሆኑን እንሰማበት ጊዜ የለንም። ነገሮችን አበላሽተኸዋል እኮ ነው ምን አይደለም። አንተም በምትሄድበት መንገድ እኔም በምሄድበት መንገድ የለም፣ አይመለከተኝም። እኔ ኤርሚያስ እንደዚህ መሆኑ ረግጦኝ ጥሎ መሄዱ አላስገረመኝም። ምክንያቱም ያው ትክክል ነው። ነገሮችን እየወሰነ ያለው ስጋዊ የሆነ እንትን አለ፣ ግንኙነት ስላለ አባትም ስለሆነ ምክንያቱም ይሄ ውል ከፈረሰ ነፍስ ሊያስነጥቅ ማለት እሱን አሁን ለምሳሌ ይሄን ሙሉ ነገሩን ከተወው እሱን እንደምትለቀልን ቃል ገብታልናለች። የተመረጠ ቦታ አለ። እዛ ቦታ ነው ሁላችንም መገኘት ያለበት ሰው ሁሉ ተገኝቶ እዛ ቦታ ላይ ያለው ነገር የሚፈጸመው። አንተ የምትፈልገውን ነገር ሰጣተኛ ወንድም ይልውሰድበት በቃ። በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ
በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄኔሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ በድጋሚ ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን ሩጫም አለ፣ ጭቅጭቅ አለ፣ ከሰዎች ጋር ተጣጣገባ አለ፣ ከራስ ሰዎች ጋርም አለመግባባት አለና እንግዲህ በዚህ ሁኔታ ውስጥ ሆነን አንዳንድ ነገሮችን እያጣራን ነበር። ማለትም በቀደም ያነሳሁት አንድ ሀሳብ ነበረ። አንድ ሰው እንደዚህ አይነት ቦታ ለእንደዚህ አይነት ጊዜ ለረጅም ጊዜ ታስሮ ነበር ሲባል እንዴት ሆኖ በነፃነት የሆነ ገበያ ላይ ሊገኝ ይችላል? እንዴት ሆኖ በነፃነት የሆነ አረቄ ቤት የሆነ ጠላ ቤት ሊገኝ ይችላል የሚለውን ሀሳብ እንዳነሳውም ትዝ ይላችኋል። ማለትም ስንሰማ ከዚህ በፊት እንግዲህ ወርቁ የሆነ ቦታ ላይ ባለሀብት እንደሆነ፣ እርሻ ቦታዎች እንዳሉት፣ እርባታ ቦታዎች እንዳሉት ምናምን ነገርና እንዲሁም ደግሞ ሰዎችን ሲደግፍ እንደነበረ ምናምን ነገር መረጃ ደርሶ እንደነበረ የምናውቀው እንደሆነ ታውቃላችሁ። ማለትም እንግዲህ አቶ ዘነበን ካገኘን በኋላ አቶ ዘነበን ካወራን በኋላ ነፍሳቸውን ይማርና በእሳቸው አማካኝነት በተጠቀምነው ቦታ ስንሄድ ስለሳቸው ብዙ ነገር እንደሰማን ታስታውሳላችሁ። ታዲያ ግን ስንሰማ ደግሞ ነገሮችን ወደፊት እያጣራን በመጣን ቁጥር ሙሉ በሙሉ በዲና ቁጥጥር ስር እንደነበረ ካወቅን በኋላ እንዴት ይሄ ነገር ሊሆን ይችላል በሚል ይሄን ሁላ ጊዜ እሷ ቁጥጥር ስር ከነበረ እዛ ሀገር ላይ የነበረው ወርቁ ማን ነው፣ እንዴት ሊሆን ይችላል ሁለት ቦታ የሚለውን ነገር ሀሳባችን ላይ እየተመላለሰ ነበረ። በዛም መሰረት እንግዲህ ነገሮች በይበልጥ እንዲጣሩ ወደ ክፍለ ሀገር ሰው ልኬ ነበር ድጋሚ። ማለትም ወርቁ ነበረ የተባለበት ቦታ ላይ አቶ ዘነበ የጠቆመን ቦታ ላይ ሰው ልክ የነበረ እዛ ቦታ ላይ እንደተለመደው አሁንም ጭር እንዳለ ነው ያ ቦታ የተነገረኝ። ከዛ ባሻገር ግን ቦታው ላይ እንደ ጥበቃ ሆኖ የሚያገለግል ሰው እንዳለ ጥቆማ ተሰጥቶኝ፣ ማለትም በፊት ጥበቃ ሆኖ ያገለግል የነበረ ሰው ከማህበረሰቡ ጋር የሚግባባ የነበረ ሰውና ስልኩም እንዳለ ሲነገረን እንግዲህ ደውለን አግኝተነው እኛ ጋር እንዲመጣ አድርገናል ማለት ነው፣ አስመጥተናል ማለት ነው። ስለዚህ ውድ ቤተሰቦች እስኪ ከሱ ጋር የተወሰነ ቆይታዎችን እናደርጋለን። እዛ ቤት ምን ያህል ጊዜ ቆየም፣ እንዴት እንዲገባ ቻለ፣ ምን ነበር የሚሰራው የነበረው፣ የዛ ቤት ጌታ ማን ነበረ የሚለውን ነገር ደግሞ በደንብ ከሱ ጋር የምንወያየው ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆያችሁ እንድትከታተሉ ፈልጋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው ሊማርበት ይገባል ማለት ነው። በያላችሁበት መልካም ቆይታ አብራችሁ ነው። እሺ እንግዲህ ያው ያለህበት ጥሩ ሁኔታ ባይሆንም ማለት ታም ያለህበት ሁኔታ ቢሆንም ግን ደግሞ ማናገር ስላለብኝ ነው አንተን ግዴታ እዚህ ድረስ ያስመጣውና በመጀመሪያ አክብረን ፍቃደኛ ሆነ ስለመጣ ከልብ አድርጌ አመሰግናለሁ። እሺ ምንም አይደል። እስኪ ከትውውቅ እንጀምር። ስምን ማን ልበለው? ስሜ አለሙ ይባላል። አለሙ። መልካም። እሺ አለሙ ማለት እንግዲህ አንዳንድ ነገሮችን ስላንተ እየሰማሁ ነበረ። እዛ ቦታ ላይ አሁን እንደተናገርኩት አቶ ወርቁ የነበረበት ቦታ ላይ የጥበቃ አገልግሎት ተሰጥ እንደነበረ ምናምን ሰምቻለሁና እስኪ አለሙ ስለ ራስህ ንገረኝ። ማለት እንዴት ወደዛ ቤት ልትሄድ ቻልክ? ከዛ በፊት ሴት ነበር የምኖረው? ምንድን ነበር የምትሰራው? የኔ በጣም አሳዛኝ ታሪክ አለ። በነገር ላይ ተወልጄ ያደግኩት ክፍለ ሀገር ነው። ክፍለ ሀገር በጣም ዝቅተኛና ድሃ የሚባሉ ቤተሰቦች ውስጥ ነው የተወለድኩት እና በሰዓቱ እንድማረም እድሉ አልተመቻችልኝም። ያው እናቴ በጣም ይቸግራት ስለነበር ቶሎ ያላር በአቋራጭ እንድረዳት ትፈልግ ነበር። በአቋራጭ ልትረዳ የምትችለው ደግሞ ተምረህ እስከ 12ኛ ተምረህ ከዛ ዩኒቨርሲቲ ገብተህ ከዛ ስራ ፈለጋለህ፣ ከስራ ወጥተህ ምናምን ተመረቀህ ነው። እዛ በኋላ ስሩ ፕሮሰስ ነው እንትኑና በአቋራጭ ገበሬ ምን የሆነ ነገር ሊስትሮም ሸከማም ተሸክሜ እንዳግዛት ነው የምትፈልገው የነበርና ያው ለመማር እድሉን ስላላገኘው በአካባቢው አሁን ያልኩን እንደ ሊስትሮም ሸከማም እየተሸከምኩ ከሰዎቹ ጋር እየተላላኩ ያው የልጅነት ጊዜን በዚህ ቀይ በሚባል ሁኔታ
እናቴን ለመርዳት ስል በዚህ ሁኔታ ላይ እስከ 17 ዓመት ምናምን ገዳማ ቆየሁ። ማለት ሌላ እናትን የሚያግዛቸው ሰው አልነበረም? ሌላ ታናሽ ታላቅ ወንድም ምናምን የሚባሉት ነገር ታናሽና ታላቅ የሚባሉ እህት ወንድሞች አልነበሩም? አባትስ አልነበረም? እንዳለመታደል ሆኖ ታላቅ ወንድም የለኝም። ታናሾቼ ደግሞ ከኔ በጣም ርቀው የመጡ ናቸውና በጣም ተጽዕኖን የሚያበዛው እነሱንም ለማገዝ አሁን አንድ ሰው የሚበላውና ሁለት ሶስት ሰው የሚበላው እንትን ይለያል። በዛም ላይ የሚሰራ ሰውና የማይሰራ ሰው ሲሆን ይለያልና ያው እነሱን ለማገዝ ሲባል ያው አባቴም ትንሽ ይታመም ስለነበር የማገዙ እንትን በጣም የወረደ ነው። እናታችን ናት የምትታገለው፣ እሷ ደግሞ ብቻዋን በቂ አልነበረች። ስለዚህ ትንሽ እህትና ትንሽ ወንድም አለኝ፣ ግን ህፃኖች ናቸው። ኢቨን አሁንም ገና ልጆች ናቸው። በእርግጥ አሁን እየደረሱ ነው መሰለኝ እና እነሱ ናቸው የነበሩት። ስለዚህ ያው እነሱን የተሻለ ለማድረግ እነሱን ለማገዝ ስል የልጅነት ጊዜን ቀጸፍኩት። የልጅነት ጊዜን ጨረስኩት። እስከ 17 ዓመቴ የልጅ አዛውንት በሚባል ጠራ ነበር በሰፈሩ። ማለት ለሰዎች ያለኝ ክብር፣ ለእናቴ ያለኝ ነገር እሱ ተደምሮ ታይቶ በቃ የማካካው ሰው በጣም ነው የሚወደኝ የሚያከብረኝ። ይሄ ልጅ ደግ ነው እንዴ እስከማለት ድረስ ለእናቴ ነው የምኖረው፣ ለቤተሰቦቼ ነው የምኖረው። እንደ ሰፈር ልጆች ትምህርት ቤት አልሄድም። ያው ትምህርት ቤት የሚሄዱ እድሉ ስላላገኘሁት የድሃ ልጅ ስትሆን ነገሮቹ እንደምታስባቸው አይደለም የሆኑት። በጣም ብዙ ፈተናዎችን ትጋፈጣለህ። አቀበት ቁልቁለት ልትወጣ ልትወርድ ትችላለህ። ያን አቀበት ቁልቁለት ካልወረድክ ቤተሰብን የማስተዳደር አቅምህ በጣም ዝቅተኛ ስለሚሆን በዛ ዓለም ውስጥ ሆኜ ከህይወቴ በጣም ብዙ ነገር ተምሬያለሁ። የሰፈር ልጆች ሄደው ትምህርት ቤት ከሚማሩት በላይ እኔ ከነሱ በላይ አውቃለሁ። በህይወት የተማርኩት ተምሮ ሲመጡ ከልጆች የተሻለ እውቀት አለኝ። በእርግጥ በእንደዛ አይነት ሁኔታ ሆኜ እስከ 4ኛ ክፍል ምናምን ተምሬያለሁ። ግን በጣም ጎበዝ ተማሪ ነበርኩ። በዛም ላይ በጣም ጎበዝ ተማሪ፣ ስራ እየሰራሁ እንኳን እየተማርኩ እስከ ኮምፓውንድ የምወጣ ነገር ይሄን ነው ህልሜ ነው። ተጨናግፎ በአቋራጭ እናቴን ለማገዝ ወደ ማህበረሰቡ ተቀላቀይ ሊስትሮችንም ሩቁ ወጥቼ እኮ ነው ከገጠሩም ወጥቼ ትናንሽ ከተማዎች አሉ አይደል? ከዛ ሂጄ ሊስትሮ ሰራ ነበር። ከዛ ሂጄ ሸከም ነበር። ይሄ አረም ይባላል። አሁን ክረምቱ ውስጥ የሚመጣው ወደ ገጠር ወጥተም ከሆነ አረም እያረምኩ ለእናቴ ትንሽ ፍረንክ ሰጣት ነበርና እንግዲህ በእንደዛ አይነት ሁሉ ስቃይ ውስጥ ሆኜ እስከ 17 ዓመቴ በቃ ቤተሰብ ጋር ነበርኩ። ግን ምንም ለውጥ የለም። 17 ዓመት ሲሆን ደግሞ ከነበረ ትንሽ አንድ ስቴፕ ከፍ ትላለህ አይደል? አእምሮም እየበሰለ ይመጣል። የምትሰራው ስራ ማያረካም፣ ውጤታማ አትሆንም። እሱን እያየሁ እኔም እንዴት ነው ይሄ ነገር ሊሆን ይችላል፣ እንዴት ነው ቤተሰብ አስተዳደረው ይችላል በሚለው ሰዓት ውስጥ ሰዎቹ ከተማ ያሉ ልጆች ለቤተሰቦቻቸው ብር እንደሚልኩ ሰማሁ። የተሻለ ብር እየላኩላቸው ምናምን እንድን ያልተማሩ ልጆች አሉ አይደል? ስለነሱ ማጣራት ጀመርኩና ከተማ ይሻላል ሚል ነገር መጣ። ከተማ ነገር አንዳንድ ነገር ትሰራለህ ምናምን የሚለውን ነገር ሲመጣ ያው እኔ ከእናቴ ወጥቼ ስለማላቅ እናቴን አማከርኳት። የድሃ ልጅ ስትሆን በእርግጥ በእናት ላይ መፍረድ አይደለም፣ ግን ያለ አማራጭ በቃ ነገሮችን ሰርተህ ቤተሰብን ማገዝ እንዳለ። እናቴን ሳማክራት በቃ ልጅ ይሻላል ምናምን ብላ እያለቀሰች ከክፍለ ሀገር ወደ ከተማ ላከችኝ ማለት ነው። በእርግጥ ከተማ እንደመጣው ነገሮቹ አየር ባየር አልሆነልኝም። ስቃይ ነበር። ለተወሰነ ጊዜ ጎዳና አደርኩ። ለትንሽ ጊዜ ተንከራተትኩ። ስራ እንደፈለግከው አይደለም ከተማ ስትገባ የምታገኘው። ለዛውም የገጠር ልጅ ነህ። ከተማ ስትገባ ከተማ ማለት ቆይ አዲስ አበባ ነው ወይስ ሌላ ከተማ? አዲስ አበባ አይደለም። አለ የክፍለ ሀገር ከተማ አለ አይደል? የተሻለ ከተማ እዛ ነው። ከዛ ትንሽ ተፈተንኩ በጊዜው። ሆኖም ግን አክቲቭ ስለነበርኩ እዛ ክፍለ ሀገር ውስጥ እያለሁ ሰራቸው የነበርኩ ስራዎች ምናምን ስለነበሩ ጠንካራ ነኝ ያለ አይደል? ፍሱና የሚባሉ እንዳደለሁም። ከዛ አጋጣሚ ሆኖ አንድ አትክልት ቤት ስራ አገኘሁና እዛ በማውረድ በመጫን በመሸጥ ከስተመሮችን እንግዳዎች የሚመጡት አሉ ለመግዛት እነሱን በማስተባበር ትልቅ ሚና እንዳለኝ የሆነ ሰው ተረድቶ ለድርጅቱ ተረድቶ ከዛ እንትን ተቀጠርኩ ገባሁ። እና ለማውረድም ለእንትን ለማለትም እንትን አይደለሁም እችላለሁ። ከዛ በፊት ያው ሸክም ምናምን ስለሰራ ልምዱ ስላለኝ ማለት ነው። ይሄ ለመሸጥም እንትኑ
አልከበደኝምና ሰውየው ጋር ስራ ቀጠልኩ እና ሰውየው ጋር በጣም እየተግባባን መጣን። ያው እኔም እዛ ያደግኩት እድጋላር እሱንን ለማሸነፍ በርትቼ ነው የምሰራው። ኢቭን ምሳ እንኳን ለመብላት ምሳ ሰዓት ደርሶ ሰውየው አለሙ ምሳ አትበላም እንዴ ምናምን ካላለ ስራ ካለ ስራ አቋርጬ ምሳ ሁላ አልበላም። ቁርስ ሰዓትም እንደዚሁና ሰውየው ምን ይል ጀመር፣ እሱ ከልጅም በላይ ነው ማለት ጀመረ እና ፍርንክ ጨምሮ መስጠት ጀመረ። ሰውየው ምንም ጨምርልኛል ደግሞ ሲደርስ አሁን ተቆርጦ የሚሰጣቸው ሰዎች ሰራተኞች አሉ። ለኔ ደግሞ ተጨምሮ መሰጠት ጀመረ። እኔ ስለዚህ አሪፍ ነገር ማግኘት ጀመርኩና ይሄ የሥራ ውጤት መሆኑን አውቄ ታግዬ መስራት ጀመርኩ። ታትሬ እሰራለሁ። እንግዲህ በዛ አጋጣሚ ቤተኛ ሆንኩ ማለት ነው። እዛ ድርጅት ላይ ቤተኛ ሆንኩ። እዛ የሥራ ቦታ ላይ ቤተኛ ሰውን ከስተመር ልክ እኔን እንደምን ያየኝ ጀመር። ልክ እንደ ልጅ ተላላኪ ሆንኩ ኦልሬዲ። ከዛም አልፎ እቃዎችን ማድረስ ምናምን በቅርብ ያሉ እቃዎችን ማድረስ ምናምን ስችል ሰውየው በጣም ደግ ሰው ነበር። ለምን መንጃ ፈቃድ አታወጣ ምናምን ይለኝና ያው መኪናም አላቸው ምናምን ሀብታም ናቸው። ከዛ እንትን አወጣልኝ መንጃ ፈቃድ እንዳወጣ እየሰራሁ እድሉ ተመቻቸልኝና መንጃ ፈቃድ አወጣሁ። መኪናም አላቸው። ከዛ መንጃ ፈቃዱ እንዳወጣሁ ሌላም ቦታ ስራ አልተንከራተትኩም። መኪናም አላስያዘኝም። በእርግጥ የጭነት መኪና አላቸውና መኪናቸውን አልፎ አልፎ እንትን እንዳደረግ እድሉን አመቻቸልኝ። ስለዚህ የሆነ ከስተመሮች አላር ውጣ ሚል ይሄ ከከተማ ውጣ ምናምን የሚል ቦታ ካለ ያችን እንትን ማድረስ ጀመርኩ። ያን የጭነት አገልግሎት እንትን ማድረግ ወስጂ ያስረክብ ማለት በሰፊው ምናምን ነገር ያከፋፍላል ነገር ነው። በሰፊው በጣም በሰዓቱ በጣም ያለው ሰው ነው። ብራንች አለው 4-5 ብራንች እና በቃ ተወዳጅ ልጅ ይሄ ከቤቱ ይሄ ሁለገብ የሚባል ሰራተኛ አላር አይን ሆንኩና በዛ ሾፌርም ኮንኩ በኋላ ነገሮችን ቀለል አድርገው ትላልቅ ከስተመሮች አሉ ለረጅም ጊዜ በጣም ብዙ ነገር የሚወስዱ ወስዶ ለሰፈር የሚያከፋፍሉ ምናምን እሱ ነገሮች እንድወስድ እድሉ ተመቻቸልኝ። ደሞዜም ጨመረ። በዚህ አጋጣሚ ውስጥ ሁኜ ነበር የሆነች ከስተመር ትመላለስ ነበር ቤቱ ላይ በጣም ብዙ ነገር ትገዛለች። ኢቭን በወር አንዴ ነው ትመጣው። አንዴ በጣም ብዙ ነገር ገዝታ ትሄዳለች ምናምን። ከዛ እሷ ጋር ያው ተግባባን። ያው እኔም ልጅ ነኝ እንደ ልጅ ነው የምታየውና ሁሌ የምታገኘው እኔን ነው። መታቀልጠፍም ስለምን የምታዘኝን ይሄን ነገር እንትን አድርግልኝ ብላ ወረቀት ጽፋ ነው የምትሰጠኝ። ያው ነገር ያለው እስከ 4ኛ ክፍልም ተምሬያለሁ። ያን ነገር በደንብ አድርጊ ነገሮችን በጠበቁት ሁኔታ እንትን አደርግላታለሁ አስተካክልላታለሁና ከዛ በኋላ ምን ይሆን ጀመር መሰለ የሆነ ጊዜ እኔ አልተመቸኝም ልጆች ልልክ ነኝ እና ብሩን ትራንስፈር አደርግልሃለሁ ለልጆች ስንቱን ላክልኝ ትለኛለች። እንዴ እኔ ምን አገባኝ ብሩ ተተላከ። እሺ አልኳት። ልጆች ሲመጡ ያው ያንን እንትን ለልጆች ማስተካከል ያለብኝን ለግልክ እሷ እንዳለችው አድርጌ አስተካክል ልጅ ላኳቸው። ያው ከስተመርም ስለሆነች ቋሚ ከስተመር ቋሚ ደንበኛችን ናት። ከዛ ይሄ ነገር እየተደጋገመ መጣ። የሆነ ጊዜ ትደውልኛለች ስልኪን ምናምን። በዛ መሃል ላይ የሆነ ጊዜ ልጆችም አጋጣሚ ስራ ሆኑና እባክህን አድርስልኝ ምናምን ትለኛለች። እንዴት አድርጌ ላድርስልሽ አላውቅም። አንተ ራስህ እንድታደርሰው ያው የጭነት አገልግሎት ስለምንሰጥ አድርስልሽ ስትል አይ እንዴት አድርጌ አድርስልሻለሁ እኔ እኮ ከዚህ ጋር ቋሚ ሰራተኛ ነኝ ቤቱን አሁን ሸፍኜ የምሰራው እኔ ነኝ እንዴት አድርጌ አድርስልሻለሁ ስል እንደው ተባበረኝ ባለሀብቱን አስፈቅድና እንደምንም አድርስልኝ እባክህ ምናምን ስትለኝ ያው ሴትዮቱም ቋሚ ደንበኛችን ስለነበረች ያው ምንም ማድረግ አልቻልኩም እና አናገርኩት። ሰውየውን ሳናገረው እንዴ ምን ችግር አለው እንዴ እሷ እኮ ቤተኛ ናት አለኝ። ስለዚህ ያድርስላት ደግሞ ቅርብ ነው ምናምን ቦታው ቅርብ ነው ነበር ያለች። ኢቭን 15 ምናምን ኪሎ ሜትር ናት እኮ ምናምን ስትለኝ እሺ ችግር የለውም ምናምን ብለን በጣም ብዙ ነገር ነው የምትገዛው ስትገዛና ተስማምተን አመላከትኩኝ እንደዚህ ካለ ቦታ እንደዚህ ያለች ስትለኝ ያው እኔም ወጣሁ። ከዛ ሲሪያ አልደርስም በጣም ሩቅ ነው 15 ኪሎ ሜትር ያለችው ከ30 ኪሎ ሜትር በላይ ነው። እሷ እንደምትኖር ምን ነገረን ከተማ ነበር። ከዛ ከከተማም ወጣ። ከተማውን እኮ ወጣሁት ምናምን ሰዓት ትንሽ እኮ ናት። ከዛ ወጣ ብሎ የሆነ ትምህርት ቤት አለ ወጣ ብሎ ምናምን ያሳዩሃል ምናምን። ከዛ ሰዎችን እየጠየኩ ክፍለ ሀገር ጭራሽ ወጥሽ እንግዲህ ያመለከተኝ እዚህ ጋር። ከዛ በጣም ክፍለ ሀገር ወጣሁ ማለት ነው።
ከዛ ያው እንደምንም ደረስኩ። አልነበረችም እሷ የተቀበለችኝ የሆነች ሴትዮ ናት፣ ትልቅ ሴትዮ ናት። ከዛ እሷ ተቀበለችኝ፣ ሴትዮዋ ተመጣ ተቀበለችኝ። ያው ያን እንትንም አራገፍን፣ ያን ጓዝ አራግፈን ምናምን ያው አልቆየሁም፣ ተመለስኩ። ይህንን ስራ እየሰራ በጥሩ ሁኔታ ኑሮን አስተካክለ ቤተሰብህን እናትን ምናምን ማገዝ መጀመር ጀመርክ ማለት ነው? አዎ የሚገርም ነገር እስከዚህ ሰዓት ያን ያህል የሚባልም ብዙ ትልቅ የሆነ ገቢም አልነበረም። አሁን እኔ እንትን የተመቻቸው እዚህ ጊዜ በኋላ ነው። በደንብ ራቅ ያለ ቦታዎች ያኔ ለሴትዮዋ ያንን እንትን መውሰዴ ለኔ እድሌ በጣም አሳፈው 30 ኪሎ ሜትር እና ከዛ በላይ ቦታ ሄጄ ያንን ሸቀጥ አራግፌ ምናምን ስመጣ ሰውየው በኔ ሙሉ በሙሉ መኪና ሰጥቶ ነው አይደል እምነቱ አደረበትና አንተ ደሞዜን እጥፍ አደረገ። ከዛ የመጀመሪያው ደሞዜ የማረሳው ለእናቴ ሙሉ ነገር ነው ያሟላላት። በቃ ሌላ ዓለም ውስጥ እንደገባች ሁሉ ነው የቆጠረችው። እኔም ለኔ ትልቁ ስጦታ ለእናቴ በእርግጥ ሰዎች እላታለሁ ጊዜን እድሜን አባክኛለሁ፣ ግን ለእናቴን ረዳኋት ጊዜ የነበረው ያኔ ነው። ወደ 30 ሺህ ምናምን ብር ነው አውጥቼ እንትን ያደረኩላት። በጣም ብዙ ነገሯን የቀየርኩትና እንግዲህ ያዛ ጊዜ በኋላ እኔ እንትን እየተስተካከለ የመጣውና ተስተካከለ ኦልሬዲ። እዛ በኋላ አሪፍ ክፍያ የሚከፈለኝ ጀመር። ከዛ ያው ነገሮች አልቀጠሉም። የሚያስጠላው እዚህ ሴትዮ ጋር በጣም ተግባባን። በጣም በቃ እሷም ልክ ከድርጅቱ በላይ እንደ ልጅ ማየት ጀመረች፣ እኔን እንደ ጓደኛ ኢቨንት ደውልልኛለች በሆነ ጊዜ በቃ ከዛ በቃ እንትን አለ ቤተኛውን እኔም አሪፍ ክፍያ እየተከፈለኝ እሷም ካልመጣች ልጆችም ካላችኝ ያድርሽላት እመጣለሁ ምናምን። በዚህ አጋጣሚ ላይ ያው አንዳንዴ እድል ፊቷን ስታዞርብህ ከባድ ነው እና ምን እንደተፈጠረ አናቅም። ከተማ መስተዳደሩ የንግድ ቦታውን የባለቤታችን የንግድ ቦታ እንትን አድርገው ቀማው። እንግዲህ እኔም ሚስጥሩን አላውቀውም በምን እንደሆነ። ከዛ ድርጅቱ እየከሰረ እዛ ቦታ ስንቀይር ምናምን አዲስ ቦታ ነው የምትይዘው። ከዛ ሌላ ቤት ተከራየን ሂደን አልሆነም። ከስተመር ማስለመር ትንሽ ይከብዳል። ያው በዚህ ተላየነ እንትኑ እየከሰረ መጣ፣ ንግዳችን እየከሰረ መጣ፣ በጣም እየተመናመነ። ከዛ በጣም ኪሳራ ውስጥ ገባንና የድርጅቶችን ሰራተኛ መቀነስ ተጀመረ። እዛ እየቀነሰ በዚህ እንትን ውስጥ ሆነን 1 ዓመት ምናምን ገዳማ ቆየን። ድርጅቱ እንትን ካለ በኋላ ያው እኔ ቋሚ ሰራተኛ ስለነበር እኔ አብሬ ቀጠልኩ። እንትኔም አልተቀነሰም እና አሪፍ የሚባል ብር እየተከፈለኝ ያው ሰውየው ጋር እየተሰቃየን ቆየና ያው በስተመጨረሻ ጭራሽ ተበታተነ። ያው እኔም ከዛ ድርጅት ወጥቼ ሌላ ቦታ ላይ ስራ ፍለጋ ተፍ በምልበት ሰዓት ሴትዮቱ ደወለችልኝ። እንዴ መጥቼ እኮ አጣሁ ምናምን አለች። ከዛ አስተለኛ እኔ አሁን ስራ ላይ አይደለሁም፣ ስራ ለቀናል፣ ድርጅትም ስለከሰረ ስራ ለቅቄ አሁን ስራ እየፈለኩ ነው ምናምን። በጣም ደስተኛ ሆነች። ምን እንደሆነ አላውቅም። እኔ ስራ መልቀቅ ምናምን ምን ደስተኛ እንዳደረጋት የማውቀው ነገር የለም። በቃ ሌላ ሰው በቃ አሁን ስላንተ ማውራት አልፈልግም ምናምን በቃ ላገኝ እፈልጋለሁ፣ ላገኝ እፈልጋለሁ፣ እንደዚህ አቀጣጠፋችቸው ነገሮች። እኔ ምን እንዴ ከዛ ማለት ምንድነው በቃ ስራ እኔ ጋር እኮ አይጠፋም እኮ ስራ እኮ እኔ እኮ እዛ ቤት እንደ ልጅ ስለሆንክ ነው እንጂ ስራ አይጠፋም። ስለዚህ የተሻለ ስራ ሰጥሃለሁ እና የት ነው ያለው ምናምን አለች። እንደዚህ ያለ ቦታ ነው። ከመቀስፈት ነው የመጣችው። እኔ እዛ አካባቢ ነበረች እንዴ ወይስ 2 ሰዓት ወይ 3 ሰዓት እንኳን አልቆየም። መጣች። በቃ ካለሁበት ቦታ ተነስታ የሆነ የሚያምር የሚባል ሆቴል ይዛኝ ሄደች። ከዛ ቁጭ ብለን ጸጥ ያለ ቦታ ነው፣ በጣም ውድ የሚባል ሆቴል ነው። እዛ ሄደን ቁጭ አለን። ከዛ የሆነ ነገር አዘዘች፣ የተጠቀምን በሰፊው ማውራት ጀመርን እና ምን አለችኝ መሰለ፣ ያውም ይሄ ለአንተ ትልቅ እድል ነው። እዚህ በፊት 20 ሺህ ወይም 30 ሺህ የሚከፈልህ ከሆነ ያው አንተ አይን ነህ። በእርግጥ ይሄ ክፍያ ለአንተ በጣም ትንሽ ነው ከምትሰራው አንግል። ስለዚህ እኔ ደግሞ የተሻለ አደርግልሃለሁ ክፍያን፣ ግን ቻሌንጅ ይኖራል አለች። ቻሌንጅ ይኖራል ስትለኝ እኔ የቻሌንጅ ልጅ አይደል እንዴ? ተወልጄ ያደግኩት ያሳለፍኩት ላይፍ አለ። ስለዚህ ትንሽ እኮ እሺ ማለት ያሳለፍኩት ላይፍ ስላለ ለቻሌንጅ እኔ ችግር የለብኝም። ያሳለፍኳቸው ጊዜ ያሉች ከዛ የበለጠ ቻሌንጅ እንደማይኖር አውቃለሁና ችግር የለውም ለቻሌንጅ። አሁን አሪፍ ከተከፈለ ክፍለ ሀገር ትወጣለህ ስትለኝ ትንሽ ቅር አለኝ። ከተማ ቆይተህ ክፍለ ሀገር መውጣቱ ትንሽ ይደብራል። ግን አሁንም ያን ቤተሰቤን አደጋ ላይ አሪፍ ላይ ያለን ቤተሰብ አደጋ ላይ ላለመጣል
ራሴን መስዋዕት ማድረግ ግዴታ ስለሆነ ደህና ኑሮ አስጀምራቸው ደግሞ መልሰው ወደ ታች መመለስ ማለት በጣም አሪፍ ነገር አሳይተው ቆይተህ ስትመለስ ትንሽ ይከብዳልና እኔ እንትን አላቅማማው ችግር የለውም ምናምን ስላት አይ ክፍለ ሀገር ነው ግን እንዳይደብር ምናምን ችግር የለውም ቅር እያለኝም ቢሆን የድሃ ልጅ አይደለሁ ረቦኝ ያደግኩ ልጅ ተሰቃይቼ ያደግኩ ልጅ ይሄን የተመቻቸ እንትን ላይ አሳልፌ መስጠት አልፈለኩም። በቃ ይሁን ገጠርም ቢሆን አልኳት። ከዛ ያው እኛ ጋር ነው እዛ ጋር እንትን የምታደርሰው ቦታ ነው የምታደርገው ምናምን ስትለኝ ችግር የለውም አልኳት። እሄዳለሁ አልኳት። ምን ነበር ስራው ማለት ምን ስራ? እኔ ያኔ እንትን አልገለጸልኝም ስራውን ልነግርህ እኮ ነው። ከዛ እኔ አሁን እሷ መስማማቱን ላይ ብቻ ነው ፎከስ ያደረገችውና ደስ አላት ምናምን በቃ በጣም አሪፍ ክፍያ እንዳታስብ ምናምን አለች። ከዛ እሺ አልኳት። በቃ ተዘጋጅ ምናምን ነገሮች ሁላ አዘገጃጅተህ ነገ ጠብቀኝ ምናምን ጧት እንሄዳለን አለች። እና በቃ ዛሬ እኔ ከዚህ ማረፊያ ነው የማድረው አንተ በጧት እንትን ትላለህ ምናምን ስትለኝ እሺ ምናምን ስላት ያው ስለምን በቃ ማረፊያ አዘጋጅልሃለሁ እንደዚህ አይነት ቦታ ላይ በቃ እዛ ጋር አደርና በጧቱ ነገሮችን እንትን አድርገህ እንገናኛለችኝ። እሺ አልኳት። ከዛ ያው እኔም ያኔ ምንም ችግርም ስለሌለብኝ እዛም የሰራሁት ብር ስላለ በእርግጥ ያንን እያወጣሁ ነበር እሱ ላይ ነበርኩት። እሺ አልኳት። ያው እኔም ተዘጋጃጀሁ። በጧቱ ደወለችልኝ። ከዛ ያው ተባብለን ሄድን ወደ እዛ ቦታ ያው ስለማውቀው ቦታውንም ሄድኩኝ። ከዛ ያው ጥበቃ አለ የሆነ ሰው እያለ እሱ ጋር አስተዋወቀችኝ። ያው ያቺ ያንን ትሶስላት የተቀበለችኝ ሴትዮም አለች። ከዛ እሷም አለች። እንግዲህ ምንድነው የምታደርገው አለች። አብዝቶ አንተ የምታደርገው የማኔጅመንት ስራ ነው የምትሰራው። የእርሻ ቦታ አለን፣ በቃ ሙሉ ሰራተኛ ትቆጣጠርልናለህ። አንተ ከዛ ቤት ረጅም ጊዜ ነው የማውቀህ ስትሰራ ነበርከው ቤት ከልጅ በላይ ነው የምትሰራውና ስላመንኩ ነው ይሄን ያህል ክፍያ ከፍዬ እዚህ ያመጣው። ስለዚህ ሞር የማኔጅመንቱን ስራና የሴኩሪቲውን ስራ ነው የምሰራልኝ የምፈልገው። በቃ ማለት ሙሉ ነገር እንድታጣራልኝ እፈልጋለሁ። ስለ እዚህ ግቢ የሚደረገውን ስራ፣ ስለ እርሻ ቦታዎች ያሉትን ነገር በደንብ አንተ ተከታትለህ ማሳወቅ አለብህ። የሙሉ ግቢውን የሙሉ ስራ በጠቅላላ እንድጠብቅ ማለት ነው። ልክ በቃ እንድቆጣጠሩ እንደ ማኔጅመንት ብቻ ሳይሆን አለች እንደ ሴኩሪቲ ምን አለች። ከዛ ምንድነው ሴኩሪቲ ያው አንዳንድ እንግሊዘኛ ቃላቶች ይከብዱኛል። ያው ጎበዝ ተማሪ ስለነበርኩ ካብስቶ ባቃቸውም ግን አንዳንዶች ከዛ የጥበቃውን ስራ እንደማለት ነውና የጥበቃውን ስራ ውስጥ የሆኑ የሚሰሩትን ስራዎች እነዛን አንተ በጥንቃቄ እንትን ማድረግ አለብህ አለችኝ፣ መከታተል አለብህ አለችኝና የሆነ ስለላ ነው መሰለኝ እዛ ጋር ሰራተኞችን ምናምን ሰራተኞችን። ከዛ እሺ አልኳት። እኔ የምፈልገው በዚህ ሰዓት ብር ነው ምንም አልፈልግም። ከዛ የሚገርምህ እዛ ቤት ውስጥ ያው ታሪኩ ሰፋ ይላል። አንድ ታማሚ አለ። ያና ታማሚ ማን ነው መሰለህ የሚባለው? አሁን እኮ እያመመኝ ነው እንትን ማስተዋወቅ ወርቁ አይደለ ያወራ ነው። ወርቁ የሚባል ሰውዬ ታማሚ ያለና እሱ ሴትዮ እቺ ቀጣሪ ወንድሜ ነው ብላ ነበር ያስተዋወቀች። ከዛ ወንድሜ ነው ብላ አስተዋወቀችኝ እና በእርግጥ ይመስላል በሰዓቱ ነው እንደገባው ልክ እንደዛ ነው። ፍሪሊ ነው የሚንቀሳቀሰው ሰውዬው እንደፈለገ ነው የሚሆነው። ታማሚ ያልከው ምን ማለት አልገባኝም። እሱ ልገልጽልህ ነው። በሰዓቱ ወንድሜ ነው አለች። ታማሚ አይመስልም ነበር ግን ምን ትለኛለች እሷ ትንሽ ስለሚያመው እንትን እንዳትል ያን ያህል ምናምን ትለኝ ነበርና ወንድሟ እንደሆነ እና ሐኪሞች እየመጡ እንደሚያክሙት ዶክተሮች እንደሚመጡ ምናምን ነገረች። ከዛ አስተነግረኝ ሰውየው ግን ያን ያህል ብዙ ታማሚ የሚባል ነገር አለ። ወጥቶ ይሄዳል ምናምን ተንቀሳቅሶ ይመጣል ምናምን ኢቭን ውጭ ላይ ወጥቶ ጠጥቶ ነው የሚመጣው። ስለዚህ እኔ ግራ እያጋባኝ መጣ ነገሮቹ። እያዋልክ እያደርክ ስትሄድ እዛ ማላቀው ነገር እየተፈጠረ መጣ። በሰዓቱ ምንም አይነት ነገር አታደርገው ነበር ግን እያዋልኩ እያደርኩ ሲሄድ ይሁን ባድ የሆኑ ነገሮች ማየት ጀመርኩና ሴትዮዋ ምን ማለት ጀመረች? እንዳትደነግጥ ነገሮችን ቀለል አድርጋቸው፣ ያልተለመደ ነገር ስታይ እንዳይደብርህ ምናምን የማለት አዝማሚያ ነገር አመጣችና ከዛ በሆነ ጊዜ ያው እኔም ነገሮቹ ግራ ሲጋቡኝ ነገሮችን ቀስ አድርጌ መሰለል ጀመርኩ። ያው ያሉት ነገሮቹ ግራ እያጋቡኝ መጡ። ማለት ምኑ ነው እስኪ ግራ የሚያጋባ? የሆነ ቤት አለ፣ ሳር ቤት ነገር ነው። ከሳር ቤቱ ውስጥ ተቆፍሮ ሰዎቹ ማታ መጥተው ሰውየውን ይዞት ይገባሉ። ከዛ ላይ በጣም ትልቅ ጩኸት አለ ግን ከግቢ አይወጣም። እንግዲህ አስበዋል። በመሰላ ተቆፍሮ ስትል አልገባኝም። ሳር ቤት አለ አልከኝ። ሳር ቤት ማለት እንደ ጎጆ ቤት ነገር? እንደ ጎጆ ቤት ናት። ከጎጆ ቤቷ በታች ግራውንድ ይቆፈራል። ቁልቁል ተቆፍሮ መሬት ስር ተቆፍሮ መሬት ስር ተቆፍሮ ከዛ በመሰላል ነው ከዛች ውስጥ የምትወርደው።
ከዛ ከገባ በኋላ በምን እንትን ይደረጋል በሆነ ብረት ነገር ይዘጋና ከዛ ውስጥ በቃ ትልቅ ጩኸት ይፈጠራል ምናምን በቃ የሚሆነውን ነገር እኔ ግራ እያጋባኝ መጣ። እኔ ምን እንደሆነ አላውቅም። ከዛ በኋላ እኔም ነገሮችን ሰከን ብዬ እንትን ማድረግ ጀመርኩና ከዛ የሆነ ሰው ጋር የመግባባት ችግር የለብኝም። በደንብ እየተግባባና ስንመጣ ሰውየውን ጠየቅኩት። ማቅረብ ጀመርኩ፣ በደንብ ማቅረብ ጀመርኩ። እየቀረብኩ ሳናግረው ምናምን ያው በሰዓቱ ምንም ነገር አይነግረኝም ነበር። ከዛ በኋላ ግን እንደ ጓደኛ ቀረብኩ በጣም። ከዛ የሷ ወንድም ሳይሆን ሴትዮዋ ወንድም እንደሆነ ነገረኝ። የተቀበለችኝ ወንድም ማለት እዛ ውስጥ ያለች ሲሄድ መጀመሪያ አትክልቱን ሱሪ የተቀበለችኝ ሲዋለች እሷ እህቱ እንደሆነች ይነግረኝ ጀመር። እህቴ ናት ምናምን በቃ ምናምን ማለት ጀመረ ሰውየው። እና እኔ ነገሮቹ ግራ እያጋቡ ይመጡና ማለት የቀጣሪ ወንድም ሳይሆን እዛ ቤት ውስጥ ያለች ያቺ ልጅ ሴትዮ እዛ ቤት ውስጥ ያለች ሴትዮ ምንድነው የሥራ ድርሻዋ? ምግብ ታበስላለች ምናምን ነገር ልክ እንደ ሰራተኛ ነው የምታገለግለው። ከዛ ስለዚህ እሷ ነች እንጂ ተቀጣሪ ካረለችም ነው ቀጣሪቱ አይደለችም። እሱንም የነገረኝ እሱ ነው። ራሱ ነው የነገረኝ። እሱ ነው የነገረኝ አቶ ወርቁ ማለት ነው። አቶ ወርቁ። ከዛ እንዲህ ነገሮችን እያወሳሰው ይመጡ። ከዛ በቃ ነገሮቹ ግራ እያጋቡ ይመጡና እኔ ሰውየውን መጠየቅ እንትን አደረኩ። ያው ትንሽ በሰልም ስለምን ወርቁን ቀርቤ እስኪ ስላንተ ታሪክ ንገረኝ ምናምን ብዬ እንትን አደረኩ። ጥያቄ ጠየቅኩት እና ስለኔም ታሪክ ነገር ታመመ ምናምን ነገር እንዴት ነው ሁኔታውን ስጠይቀው እንዲህ በጣም የሚገርም ነገር ነገረኝ። በጣም የሚገርም በጣም የተከበረ ሰው እንደሆነ፣ ልጆች እንደነበሩት፣ በጣም ባለሀብት እንደሆነ ከዛ በቃ በጣም አንቱ የተባለ ሰው አንቱታን ያተረፈ ሰው እንደሆነ ነገረኝ። እሱን ነገር ነገረኝ። ከዛ በቃ በጣም እንዴት ታዲያ ምንድን ነው ምናምን ስለው ከዛ ልጆቹ ቤተሰቦቹ እሱ እያየ እንደተገደሉበት በጣም የሚያሳዝን ታሪክ ማለት ቤተሰቦቹ እሱ እያየ እንደተገደሉበት። አዎ እሱ በቃ እሱን አቁሞ ቤተሰቦቹ እንደተገደሉበት እና እሱ ከዛ በኋላ ራሱን ስቶ ማን ነው የገደለበት? አያውቃቸውም ገዳዮች። በቃ አይን እያየ ቤተሰቦቹ እንደተገደለና ከዛ በኋላ ራሱን ፊል አድርጎ ራሱን ታሞ ትንሽ ራሱን እንደሳተ ነገረኝ። ከዛ በቃ ነገሩ ስብስብ ሲል ነገሮች በቃ ከአቅሜ በላይ እየሆኑ መጡ። ከዛ እኔም በውስጥ እንትን ማድረግ ጀመርኩ። ነገሮችን በሰፊው በዛም ቤት እየተደረገ ያለው ነገር በጣም እንትን እያለ ሲመጣ ነገሮችን በጥልቅ ማጣራት ጀመርኩና ከዛ እርሻ ቦታ ላይ የሚሰራው ልጅ በጣም ይመጣል፣ ታሰቃየዋለች፣ እሱንም ያሰቃዩታል። ማነው ወርቁን በሆነ ጊዜውም ማለት እርሻ ብሎ በጣም የሚመጣው ልጅ አልገባኝም። እርሻ ቦታ የሚመጣ ልጅ አለ እና ምን ይደረጋል መሰለ፣ አንዲ ወርቁን የሆነ ጫካ ይዞት ይሄዳል። ለምን ጫካ ይዞት ይሄዳል? ብር አለው ምናምን ይባላል። ይሄ ወርቁ የሚባል ሰው መሰለኝ እና ያው እኔም ባለሀብት ነበር ብሎኛል። ከዛ ጫካ ወስዶ ልክ ሊገለው እያንገራገረው ባለሀብት መሆኑን አውቆ ምናምን ያነ ልጅ እርሻ ቦታ የሚመጣው ልጅ እና ምናምን ስለሱ ያው እኛን እኔ ደረስንበት። ሰውየውን ራሱ ሄደን ደረስን ያተረፍነው ምናምን ሊገለው ነበር ማለት ቆይ ብር እንዳለው ስላወቀ ነው ወርቁን ለመግደል የሚሞክረው። ወረት አለውና ያን ብር አምጣው ወረትን አምጣው እያለ ነው ሲያንገራግረው የደረስንበት ሊገለው ወርቁን ማለት ነው። ከዛ እኔም በቃ ነገሮቹ ግራ እያጋቡኝ ወጡ። ከዛ በኋላ ነው እንደ ሰውዬ ከዛ ቤት ነው የሚኖረው፣ ቤተሰቦቹ እንደተገደለበት ነግሮኛል፣ ባለ ሀብት እንደነውና ወረት እንደነበረው ነግሮኛል። ግን ይሄ ልጅ አሁን ደግሞ ራሱን ትስቶ ምናምን ለትንሽ ጊዜ እንደቆየና እዚህ ሴትዮ ውስጥ ጋር ምን ስራ እየሰራ ነው ወረት አለው ከተባለ ምናምን የሚለው ነገር እኔ ግራ አጋባኝና ከዛ ጫካ ላይ ሳገኘው ግን ይሄን ልጅ ወረቱን አምጣ እያለ ነበር እያንገራገረው ነበር ሊገለው ሁሉ። ከዛ ነገሮቹ እንግዲህ መስመር ያዙት። ከዛ በኋላ ከዛ ሴትዮቱ ያንን ልጁን አምታ አይናችን እያየ እንትን አደረገችው፣ ገደለችው በሽጉጥ። አንዴ ብቻ አይደለም ራሱ የመታችው 3-4 የመታችው። ማን ማለት ቆይ ይሄን ነገር እስኪ ወረቱ ማለት እቺ የቀጠረች ሴትዮ ነች የገደለችው? የቀጠረችን ሴትዮ ልጁን ማለት ነው። የቀጠረችን ሴትዮ ልጁ ወረታ አምጣ እያለው ወርቁን ሲያስጨንቀው የነበረው። አዎ ወርቁን ሲያስጨንቀው የነበረው ልጅ ምን ነገር ሚስጥር እንዳወቀባት አላውቅም። እዛ በኋላ ነው ሚስጥር ስላወቀባት ነው ወይስ ወርቁን ስላስጨነቀው ነው የገደለችው? እኔ ሚስጥር ስላወቀባት አፍህን ብትዘጋ ኑሮ እንደዚህ አትሆንም ነበር እደፋለሁ ምናምን ብላ ነው እንትን ያደረገችው። አንዴ ብቻ ማረም የተኮሰችበት 3-4 እንዳለ ላይ ጭንቅላቱን ባዶን አደረገችው። ማን አባ ሚሉና አንተ ምናምን ብላ እሱን ከዛ ስትገድለው በቃ ነገሮቹን ካቅሜ ውጭ ሆኖ እያየን ነው። እኛ ሰብስባ ነው የገደለችው፣ እኛ ፊት ነው የደፋችው።
ከዛ ነገሮቹ በቃ እኔ መስመር እንደሳተው ያው እዛ በኋላ እኔ ያለኝ አማራጭ ከዛ ቤት እንደምንም መውጣት ነው። በእርግጥ የሚከፈለኝ ብር ትንሽ አይደለም፣ በቂ ብር ነው። ግን የኔ መጣፈንታ ምን እንደሆነ እየጠፋኝ መጣ። ከዛ የሆነ ስሜትም እየተሰማኝ መጣ። እኔ የማላውቀው ስሜት በእርግጥ በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔቲ ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄኔሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። መጀመሪያ እንደገባው የማላውቀው ስሜት ተሰማኝ ነበር። ከዛ ቤት ስገባ ከሴትዮዋ ጋር ሲሄድ የሆነ ድንዝዝ ይለኛል። አላር ድብርት ውስጥ ገባለሁ። ይሄ የመርሳት እንትን ባህሪ እኔ በቃ ማለት ለ2-3 ወር በቃ የማላውቀውን ዓለሙን ነበር የማውቀው እዛ በነበር ይሄ ምንድነው ንቃተ ህሊና የሚባለው ነገር ማለት የሆነ የመፍዘዝ ባህሪ ነበረ ነው። እፈዛለሁ፣ እንቅልፍ ላይ ይዘኛል። ኢቭን እየሄድኩ እንቅልፍ አንቀላፋለሁ። በጣም ንቁ ነኝ። እንቅልፍ የሚባል አልተኛም ነበር እስከ 17 ዓመት በስቃይ ነው። ከዛ ሰውየው ጋር ከገባሁ በኋላ በጣም አሪፍ የሚባል ኑሮ ነው። ስራ ሰራለሁ ምናምን። ይሄ ጓደኛዬም ሁሉ ነገር የሰራ ነበርና ስለ እንቅልፍ አላውቅም፣ ስለ መፍዘዝ፣ ስለ ድብርት አላውቅም። እኔ በቃ ተጫዋች ነኝ፣ ጨዋታ አዋቂ ነው ምናምን የምባል ልጅ ነኝ ነበርኩና ከነሱ ቤት ሲሄድ ሌላ የማላውቀው አለመሆን፣ መፍዘዝ፣ መተኛት፣ መደበር፣ ጭንቀት በቃ የማላውቀው በጣም ብዙ ነገር ለ2 ወር ያህል ተፈራርቆብኛል። ግን በተስፋዬን አደጋ ላለመጣል ያው እኔ ምን ብዬ ነው የማስበው ነበር መሰለህ ከከተማ ወደ ገጠር ስለወጣሁ ይሆን ምናምን ብዬ አስባለሁ። እንደዚህ ነገሮች ምክንያቱም ከተማ ላይ ኖረ ወደ ገጠር ስትወጣ ነገሮች ይለያሉና ይሄ ነገር ይሆን ምናምን እያልኩ በቃ ነገሮችን ከራሴ ላይ ማሳበብ ጀመርኩ። እና ይሄ ነገር እያገፋ መጥቶ የኔን በሽታ እንትን እየጨመረ መጣ። እየታመምኩ ነገሮች እየገፉ ሲመጡ ያለኝ አማራጭ ይሄ ነገር ሆን ተብሎ እንደተፈጠረ ነገር እና ሴትዮዋ እንደምን ከሴትዮዋ ወጥመድ መውጣት እንዳለብኝ አሰብኩ። እና ታዲያ ለመውጣት ቀላል አይደለም። ሴትዮዋ እንዲህ የዋዛ አይደለችም። ስለዚህ ሴትዮዋ ጋር ለመውጣት ምንም ነገር ማድረግ እንዳለብኝ ግራ ገባኝ። ከዛ ያው ሰዎች ጋር ይወጣለሁና ምናምን መካከላለሁ። ሰዎች በጣም ነው የሚወደኝ፣ የሰፈር ሰው በጣም ነው የሚወደኝ። ከዛም ሆኖ በቃ እንደ ወንድም እንደ ልጅም ነው ነበር የሚያዩኝና ከዛ ያው ከሰፈሩ ሰው ጋር ተላምጃለሁ። ነገሮቹ ለኔ ከአካባቢው ህዝብ ጋር ያለው ነገር ቀረቤታዬ በጣም አሪፍ ነበርና እንዴት አድርጌ ላውጣ፣ እንዴት አድርጌ ልውጣ ምናምን ብዬ ሰዎችን ላማክር እያሰብኩና የልጁ ዕጣ ፈንታ ሊደርሰኝ እንደሆነ አሰብኩ። ምክንያቱም ልጁ ስላስወራባት የሆነ ነገሮችን ስላወጣባት ሚስጥር ስላወጣባት አይደለ እንደዛ ያደረገችው። ስለዚህ ይሄም ነገር ከኔ ላይ ሾልኮ ሊወጣ ነው። ምክንያቱም ልጁ ሰውየውን ስላንገራገረው ብቻ አይደለም፣ ኢቭን በጣም ብዙ ነገሮችን ስለሷ እያወራ ነበር በጊዜው። አንደኛ ዓለሙን እሱን ማነው ወርቁን ያንን ብሩን እንትን አድርጎ መቀበል ነው። ሁለተኛ ሴትዮዋን በጣም ብዙ ነገሮች እያስወራባት መጣ። ከዛ ሴትዮዋ በዚህ ጥርጣሬ ውስጥና ስለኔ የሆነ ነገር ብትሰማ ያው የልጁ ዕጣ ፈንታ እንደሚደርሰኝ ሲገባኝ እንደምንም አድርጌ ሌት ምንም ነገር ሳዲስ ደሞዜን ኢቭን ያን ወር ደሞዝ እንዳትጠራጠር ወሬ ሊሞላኝ ሲቀርብ እንግዲህ ብር እስከምትከፍልህ ትጠራጠራለች። ብር ደሞዝ ከ20 ቀን በላይ ሂሳብ ከቆጠረ ቼክ አታደርግህም። ይሄ ደሞዝ ከፍላ እስከ 1 ሳምንት ደግሞ ሲኪዩር ናት፣ በጣም ተጠንቃ ነው የምትይዝና እኔ ግን ጸጥ አልኳት። ይሄ ደሞዜ 4 ቀን ምናምን ሲቀረው በዛ ማግስት ያኔ አንዴ ቼክም አታደርግህም። ሲጀመር 1 ቀን ብትጠፋም ቼክ አታደርግህም። ደሞዙ ሳይወስድ የትም አይሄድ። በዛ ላይ የኔ ደሞዝ ደግሞ ብዙ ብር። ስለዚህ ይሄ 4 ቀን ምናምን ሲቀረኝ ማታ ሌት ላይ ወጥቼ ጠፍቼ ወደ ከተማ ገባሁ። እንግዲህ አድርጌው በሰላም እንትን ገባሁ። እዛ በኋላ ያው እያወጣሁ ስበላ ነበር። በሽታውም እየተባባሰ መጣ። የሰራሁትን ብር እያወጣሁ ስቆረጥም ቆየሁ። ያን ብርም አለቀ።
ከዛ ያው ጎዳና ላይ የጠፈታ የመጨረሻው ጠፈንታ ምን ሆነ ጎዳና ሆነ ማለት ነው። በዛ በሽታዬም እየተባባሰ ያው የጎዳና ህይወት ያው ድሮም ስለማቀው የምታውቀው ነገር ስለሆነ ያን ያህል ላይ ከብድ ይችላል። በእርግጥ ግን እኔ ግን አበሽታው ጋር ተደምሮ አሁን በጣም ከባድ ውስጥ ነኝ። ማለት ሰምቻለሁ። ከዛ ከወጣ በኋላ እንግዲህ እኔ አሁን ስልክ የተገኘው ከአካባቢው ሰው ነው። ከአካባቢው ሰው ጋር በደንብ ሲቀራረብ ስለነበረ ስልክ እንዳለ ህናም ተነግሮን ስልክ ተሰጥቶ ነው ያገኘንና በጣም የገረመኝ ነገር ምንድነው ለምንድነው ወደ ቤተሰብ ያልተመለስከው? ከዛ እንደጠፋ ወደ ቤተሰቦች ሀገር ለምን አልሄድክም? ወደ ክፍለ ሀገር ተመልሰ ለምን ከቤተሰቦች ጋር አልተመለስክም? በነበረን ገንዘብም ከነሱ ጋር በአግባቡ መጠቀም ትችል ነበር ብዬ። አይ ጥሩ ጥያቄ ነው። በእርግጥ በጣም ለኔ ለአንተ ጥሩ ጥያቄ ነው፣ ለኔ ግን ጥሩ አይደለም። ጥሩ ያልሆነ ምክንያት ለምን እንደሆነ ልንገርህ። አንደኛው ታማሚ ነኝ። ሴትዮዋ እኔ ያው የረሳሁት ነገር ምንድነው መሰለህ፣ እዛ ቤት ጋር ስቀርብ መጀመሪያው ሴትዮዋ ማስጠንቀቂያው ነበር ሰውየው ጋር እንዳትቀርብ፣ ወንድሟ ሆኖ ግን በጣም መጥፎ በሽታ እንዳለውና ምናምን እንዳልቀርበው አስጠንቀቀኝ ነበር። እና ሞር ይሄ ነገር እውነት ይሆን ብዬ አሰብኩ። እንደዚህ ምናምን በጠርጣሪ ውስጥ ነው የምኖረው። አሁን ወደ ቤተሰብ ብመለስ ይሄ በሽታ ድንገት ይሄ ሰውዬ በሽታ ተገብቶብኝ ይሆን፣ ቤተሰቦች ለሌላ ችግር ዳርጋቸው ይሆን፣ ቤተሰቦች ከድህነታቸው ላይ ደግሞ በሽታ ሰጥቻቸው ሌላ በሽታ ጨምራቸውን በችግራቸው ላይ ችግር። የመጀመሪያው እንትን የመጣልኝ አእምሮዬ ላይ ይሄ ነው። ሁለተኛው ደግሞ እነዛ ስትረዳው የነበርከውን ቤተሰብ ሂደሽም ስትሆነው ትንሽ ይከብዳል። ስለዚህ ያለኝ አማራጭ በሰዓቱ ያደረኩላቸው ነገር አሪፍ ስለሆነ ያው ራሴን አደጋ ላይ ጥዬም ቢሆን ጎዳና ላይ መኖርን እዛም ከተሻለኝ ወደ ድሮ ማንነቴና ጠንካራ ሰራተኛ ነኝ እንደምን ብዬ ሰዎች ጋር ተነጋግሬ ስራ እስከማገኝ ወደ ቤተሰብ የመመለስ ምርጫዬን አላደረኩም። ምን ያህል ጊዜ ሆነ ከዛ ቤት ከጠፍተህ ከወጣ? ማለትም ከዛ ከተቀጠርክበት ከነወርቁ ከነበረው ቤት ወደ 7 ወር ምናምን ገዳማ 7 ወር ኦር 8 ወር ነኝ። በጣም ብዙ ጊዜ ነው። ያው አሁን ብሬንም ሁሉ ነገር ጨርሼ ጎዳና ላይ ህመሙም እየባሰ በቃ አሁን ጭንቀቱ ነው ሊገለኝ የቀረበው። እና 7 ወር ኦር 8 ወር አካባቢ። እኔ ግን በጣም የሚገርምህ ማለት ያልተዋጠልኝና የማላስበው ነገር እኔ ያንን የመሰለ ሲያይህ አላር የሚያሳሳ አውርቶህ የማይጠገብ እየበላህ እንኳን አብረኸው እየበላህ የምትበላ የማይመስለው እኔ ያን ሰውዬ እኔ ያንተ አባት ይሆናል ብዬ ጭራሽ ገምቼ አላውቅም። እንዴት ነው አንተን የምታከል ሰው አባት በእንደዛ አይነት ውስጥ እንደዛ እየሆነ ይሄን ያህል ጊዜ እንዴት አስቻለ? ያው እንደነገርኩ ነው አባቴ ነው ብዬ ያለውን ነገር ምናምን ስነግርህ እኔም ያወቅኩት ቅርብ ጊዜ ነው አባት እንዳለኝና አባቴ እንደሱ እንደሆነ እንደነገርኩ ነው ቅርብ ጊዜ ነው ያወቅኩት። ሲቀጥል ደግሞ ወርቁ ከዚህ በፊት ምንም የተገደሉበት ልጆችም ሆነ ባለቤት የለውም። እንደዚህ ያየ ሙሉ በሙሉ ታሪኩን እነግርሃለሁ። መጀመሪያ ግን እናወራ ያልኩ ለዚህ ነው። ማለትም አእምሮ ላይ እንደዚህ አይነት ስሜት እንዲሰማው ስላደረገች ነው ያቺ ሴትዮ። ገባህ አይደለ? በሽታው መንስኤ ነው ያን ነገር እንዲያስብ እያደረገ ያለው። እንደዚህ አይነት ነገር እያሰበ እስረኛ ሆኖ እንዲቀመጥ ስለተፈለገ ነው። እንደፈለገ ወጥቶ እንዲንቀሳቀስ፣ እንደፈለገ ከተማ ላይ እንዲዟዟር፣ እንደፈለገ ከሰዎች ጋር ኮሚኒኬት እንዲያደርግ፣ ነገር ግን የሱ ቤተሰቦች ባለቤቱ ልጆቹ ምናምን ፊት ለፊቱ በሰዎች እንደተገደሉ አይነት ነገር እንዲያስብ ስለተደረገበት ነው ይሄን ነገር አእምሮ ላይ እየተመላለሰ በነፃነት ሆኖ ስለማንነቱ ሙሉ ሙሉ ሳያስታውስ እስረኛ ሆኖ የተቀመጠው ማለት ነው። ሲቀጥል ደግሞ እህቴ ነች ያለህም ሴትዮ እህቱ እንዳልሆነች እንድታውቅ ነው የምፈልገው። ምክንያቱም እዛ ቤት ውስጥ ያለችው እህቱ ነች የተባለችው አብሳሪዋ ሴትዮ እህቱ አይደለችም። ይቺም ደግሞ አሁን ማለት ያው እኛም እያፈላለግናት ነው የምንገኘው እንደነገርኩ አንተን ቀጥራ የነበረች ሴትዮ እያፈላለግናት ነው የምንገኘው። እንደተባለው የእሱን ሀብት ምናምን ነገር ለመውሰድ በእሱ ቤተሰብ በኩል ያለ የተቀበረ ሀብት ትልቅ ንብረት ስላለ ያንን ለመቀራመት ያንን ቦታ ለማግኘት ስትል ነው እሱን እንትን እያለች ያለችው እና ኤኒዌይ እኔ ትንሽ ግራ ገብቶኝ ስለነበረ ነው ድጋሜ እዛ ቦታ ላይ ሰው ልኬ ራሴ መጥቼ ነበር። በነገራችን ላይ ራሴ መጥቼ ነበር። ነገር ግን እኛ ጥቆማ እንደደረሰን ስለታወቀ አሁን ላይ ያ ቦታ ባዶ ነው፣ ፍጹም ባዶ ማለት ነው። ማንም የሌለበት ቦታ ነው። አንተ ስትጠብቀው አንተ ስትከታተለው የነበረው ቦታ በአሁን ሰዓት ፍጹም የሆነ ባዶ ቦታ ነው። ምክንያቱም ጠፍተዋል፣ ይዛው ጠፍታለች፣ ከዛ ቦታ ተሰውራለች እና ኦልሬዲ አሁን ከሷ ጋር እንግዲህ ድርድር ላይ ገብቻለሁ፣ ነግሬሃለሁ።
ግን የሰውየው ልጆችም ሚስቱም አልተገደሉም የሚባል ነገር የለውም። እንደዛም የለውም። ልጆችም የሉትም ሚስቱም የለውም። ሲጀምር ከነጭራሹን ነው የምልህ፣ ከነጭራሹን የለውም እንደዚህ አይነት ነገር። አንድ በድሮ ማለት ከ30 ዓመት በፊት በተፈጠረ ግንኙነት ድንገት የተፈጠርኩት እኔ አንድ ልጁ ነኝ። ሌላ እንዳለው ምንም የሚታወቅ ነገር የለም። ሌላ ትዳርና የሚባል ነገር የለም። ከዛ ጊዜ ጀምሮ ነው እኔ ከተጸነስኩበት ጊዜ ጀምሮ ነው እንግዲህ ወርቁ ከተወሰነ ጊዜ በኋላ ጠፍቶ ኢቭን ሌላ ሳጥኑላ ተቀብሯል በሱ ስም በሚገርም ሁኔታ ማለት እና ያ ሳይሆን አሁንም የሚያሳስበው የሚገርም ነገር ከዚህ ሴትዮ ጋር ትልቅ ድርድር ውስጥ ገብቻለሁ። እኔ ወርቁን ለማስመለስ እሱ የእሷን ወንጀለኛ የሚያደርጓትን ፋይሎች በጠቅላላ ማሳለፍ ስለሷ ለሰጣት እንግዲህ ቃል ገብቻለሁ። ምክንያቱም እሷ እንዳታጠፋው እንዳትገለው በሚል ማለት ነው። እንግዲያውስ እኔም ያው ከአካባቢ ሰው ጋርም በደንብ ስለምታወቅ የአካባቢ ሰውም ስለኔ ምንም ነገር ስለማይጠረጠር ይሄን ያህል ሴረኛና አስመሳይ መሆኗንም ስለደረስኩባት በቻልኩት አቅም እኔም ያው በእርግጥ አሁን እያመመኝ ነው፣ ግን እንደምንም እየተመረመረም ቢሆን የሴትዮዋን አድራሻና ሴትዮዋ ያለችበትን ቦታ ለማገዝ ሙሉ ፈቃደኛ። መልካም ያው እሱን እንግዲህ ከሷ ጋኛ ቀጠሮ ይዘናል ማለት ጊዜ አልወሰንም፣ ሰዓት አልወሰንም፣ ቦታ አልወሰንም እንጂ ከሷ ጋር ተገናኝተን እኔ ያው ትንሽ ግር ስላለኝ ይሄንን መረጃ ማግኘት ስለነበረብኝ ነው አንተን አስመጥቼ ላወራ የፈለኩት እንጂ ኦልሬዲ ከሷ ጋር የጨረስኩት ነገር ነው። አንተ ግን ያው ለበሽታ ሕክምና እንድታገኝ እኛ ሙሉ በሙሉ እናመቻችልሃለን፣ እንድትታከም እናደርጋለን ማለት ነው። ለማንኛውም ስለሰጠኝ መረጃ አምነህን እሺ ብለህ ፈቃደኛ ሆነ እዚህ ድረስ ስለመጣህ ከልብ አድርጌ አመሰግናለሁ። እንግዲህ ተመልካቾችም እንዲሁም ባልደረቦች እንዲሁም በኔ ዙሪያ ያላችሁ ሰዎች በጠቅላላ እንድትረዱት የምፈልገው የዲናን ምን ያህል ጨካኝነት እየተመለከት ነው። ማለትም እንግዲህ ሰምታችሁታል ሲናገር ወርቁን ወስዶ ያስፈራራውን ሰው ምንም ያለምንም ርህራሄ ነው 3-4 ጥይት አርከፍክፋበት ገደለችው የምንባለው። ወርቁንም ከመግደል ወደኋላ አትልም። ስለዚህ የኔ መደራደር የኔ ከሷ ጋር ዲል ማድረግ የኔ ከሷ ጋር መስማማት ትክክል እንደሆነ እንድታምኑልኝ ይፈልጋሉ። ትክክለኛ ውሳኔ እንደወሰንኩ እንድታምኑልኝ ይፈልጋሉ። በዚህ ልክ ጨካኝ የሆነ ሴትዮ ስለሆነች ማለት ነው። እና በጣም ትንሽ ግራ ስለገባኝ ነው ድጋሜ እዛ ሰፈር ላይ እንግዲህ እዛ ከተማ ላይ ሰው ልኬ አፈላልጌ እሱንም አግኝተ ነው እንግዲህ ይህንን መረጃ ልናገኝ ቻለው። ለማንኛውም ያው አረጋግጠናል። ከመጀመሪያም ጀምሮ እውነት ነው ከሷ ጋር እንደነበረ ተረድተናል ማለት ነው። ለማንኛውም ውድ ቤተሰቦች እስኪ ቀጣይ እርምጃችን ምን ይሆናል? ምን ላይ እንደርሳለን? ምን እናገኛለን? ቀጠሯችንስ የትና መቼ ይሆናል? እንዴት በምን አይነት መልኩ ሊሆን ይችላል የሚለውንም እንግዲህ አብረን የምንመለከት ይሆናል ማለት ነው። እስካሁን አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ የምደርስበትን ሁኔታ ወደ እናንተ ከማድረስ ወደ ኋላ አላለም። በውስጥ መስመር እየመከራችሁ እያበረታታችሁ በርታ፣ ትክክለኛ ውሳኔ ነው እየወሰንከው እያላችሁ ያላችሁ ሰዎች እንዲሁም ኮሜንት እየጻፋችሁልኝ ያላችሁ ሰዎች ከልብ አድርጌ አመሰግናለሁ። እግዚአብሔር ክብረትን ይስጥልኝ ማለት ፈልጋለሁ። እንዲሁም ደግሞ ወጥመድ እንዳይሆን ተጠንቀቅ እያላችሁ ያላችሁ ሰዎችም ችግር የለውም እጠነቀቃለሁ። እናንተም ጸሎታችሁ ዱዓችሁ አይለይም ማለት ፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም በድጋሚ ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ ያሉናችሁ ካላችሁ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ እጠይቃችኋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ቪዲዮ ላይክ እና ሼር ማድረግ እንዳይረሳ። መልካም ቀን